እርስ በርስ የመተጋገዝና አብሮነትን የማሳየት ባህልን ከማስቀጠል በላይ ምን የሚያስደስት ተግባር አለ? የውሃና ኢነርጂ ሚኒስቴር በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚገኙ የአቅመ ደካማ ወገኖችን ህይወት ለመቀየር የበጎነት አሻራውን በአፋር ክልል አሳርፏል። በአጭር ጊዜ ውስጥ የተገነቡ የአቅመ ደካማ ቤቶች መጪው ክረምት ሳይገባ ተጠናቀው ለባለቤቶቻቸው ተላልፈዋል። እንዲህ ያሉ ደረጃቸውን የጠበቁና ዘመናዊ ይዘት ያላቸው መኖሪያ ቤቶች በአካባቢው ለአቅመ ደካሞች መገንባቱ የተለመደ አይደለም። በመሆኑም የእነዚህ ቤቶች መገንባት ለአካባቢው ነዋሪዎች ልዩና አዲስ አጋጣሚ በመሆኑ ከፍተኛ ደስታን ፈጥሯል። የቤት ባለቤት የሆኑት ነዋሪዎችም በተለያየ የኑሮ ሁኔታ ውስጥ የሚኖሩ አቅመ ደካማና የሰው እጅ የሚጠብቁ ነበሩ። በኤሌክትሪክ ቤታችን የነበርንበት ቤት ተቃጠለብን። ወደ 9 ሰዓት አካባቢ እኔ ታምሜ ነበር። ነፍሴን አላቅም። ሐኪም ቤት ይዘውኝ 4 ቀን ሙሉ ሐኪም ቤት ውስጥ ነበር። ከዛ እኔን ላይ ተቀምጠው እኔን እያስታመሙ እንዳለ አንድ ነገር ያዲያኑት የላቸውም። ጅዛው ቁጭ እንዳልኩ ቀስ ብለው አራሳስተው እናቴ ቤታችን ተቃጠለ፣ ቤቱ ተቃጠለ ብለው ሲሉ ድንገት እንዴት በምን ተቃጠለ? የተቃጠለው በኤሌክትሪክ ነው። ተመስጂዱ ኤሌክትሪክኛ ተመስጂድ ነበር የምንወስደው። ከዛ አካባቢ ላይ ተዛው ላይ ሄዶ ተቃጥሏል። ከዛ የ3 ሰው ቤት ነበረ። 3 ክፍል ያው 6 ክፍል ቤት በየሶስታችን 5 ሳንቲም ሳን የሚያወጣ ሰው ጠፍቶ ያለን ንብረት እንዳለ ውድም ማለት እንዳለ ቃላችንን ተቀበሉ ሄዱ። እንደገና ደግሞ አመመኝ በዛ ተዛ ወዲህ እንግዲህ በቃ ቆይቶ ያላህ ነገር ቤት ሊሰራላችሁ ነው ሲሉን እኔ እዛው ሰውቹ አልሙሩብኝ ቤት አላህ እያልኩኝ ነበር። ወላሂ አላሰብኩትም። እዛ አካባቢ ስኖር 16 አመት ነው። በ16 አመት 5 ልጆች አፍርቻለሁ። ባሌ በድንገት ነው ያጣሁት። የምንኖረው ደግሞ ቀብር አካባቢ ነው። ለጅብ ለተለያዩ እንስሳት የሚጋለጥበት ነውና ዛሬ በእውኔም በህልሜም አገኛለሁ ያላልኩት ተስፋ ነው። ውሃና ኢነርጂ ብሎ ምስጋና ለልጆቼን ህይወትም የኔን ህይወትም ነው የታደገው እና አሁንም በጡረታ ደሞዝ ነው እየተዳደረን ያለውና እና መንግስት ይሄንን ሰላም ማቻችልኝ ልጆችንም እያስተማርኩ ነው። ኖረው በፊት ቀበሌ ቤት ነበር። ያ ቀበሌ ቤት ደግሞ ቀበሌ ሊቀመንበሩ በላይ ላይ ወርቃል አባታችን ነው አሳድስ ብሎ ትንሽ ቤት እንደገና አሳድሼ ነበር። እሱም የሳሳ ነው። ያን ቤት አይቶ ነው ሚኒስቴር መስሪያ ቤቱ የኛ ውሃ ልማት ሚኒስቴር መስሪያ ቤት መጥቶ አይቶ ነው 3 ጊዜ ፎቶ አንስቶ አይ ይገባል ብሎ ቤት ሰጣኝ። ቤት ሊሰጥ ነው ሲባል ደስ ብሎ ይዘበቅ ነበርኩ ከልጆቼ ጋር። እንደዚህ አይነት ሳይሆን ሌላ አይነት የተሰራ ቤት ነበር። እዚህ ሌላ አሰራር የተሰራ ቤት ነበር። እዚህ ነበርና ሌላ አሰራር ነው የተሰራ። ግንብ ነው ካድ የተሰራ ይሄ ነበር። መብራት ነው የተከተለ እሳት ነው እሳት አደጋ ነው። ብዙ ንብረትም ብዙ አይነት 6 ክፍል ነበርና እንዳለ ተከትሎ አንድም ያተረፈ ነገር የለም እና ከዚህ አንሳር በዛን ሰዓት እሳት አደጋም ክልልም እዚህ ፌደራል ፖሊስም እዚህ ወረዳ ፖሊስም መጥቶ ለመዳን አልቻለም። ብዙ ንብረቶች ስለነበረ እሳቱም በጣም ሰማይ ተከሰ ነበር። ከፈጣሪ ጋር ዛሬ ዳግም ትሳይ ነው ብዬ ነው ማስበው። በጣም ደስታ ነው የሚያስለቅስ። ልጆቹ ህፃኑን የአምስተኛ ልጅ በጣም ነው የተደሰተው። ህፃናት ከመደሰት በላይ ምንም እንትን የሚል የለም እና ይሄ ሁሉ የደስታ እንባ ነው። ጤና ይስጥልኝ ለብልጽግና ለእናንተ ይሄንን ፕሮግራም ትላላችሁ ማለት ነው። ዛሬ የኛ መንግስት ከጎናችን ቆሞናል። ለኛ ሳይሆን ለልጅ ልጆቻችን የሚጠርፍ ነው አሻራውን ያሳርፋል። ደስ አለኝ በደምብ አድርጌ። እኛ እንኳን ይሄንን የዚህን እንትን መስራት ስለማንችል ስለሆን ደስ ብሎናል እንጂ ምርጥ ቤት ነው የሰሩልን። በረካ ይሁኑ አላህ ያገኙት ብለን ዱዓ አድርገናል። በጣም ደስ ብሎኝ ደስታዬ ነው ተሰማኝ። በጣም ደስ ብሎኝ ነው። ክብር ምስጋና እንደው ለነሱ ይሁን ብዬ ነው ለሚኒስቴር መስሪያ ቤቱ። በጣም አሁንም ጤና ይስጣቸው፣ ሀብት ይስጣቸው፣ ንብረት ይስጣቸው። ለሰው ማስተዋል እንደሰጡ ማስተዋል አሁንም ይስጣቸው። አዎ እኛን አሁንም እንደደገፍ አድርጎ አምላክ ያሳድጋቸው፣ ከፍ ያርጋቸው። አሮጌ ቤት
አቅም ደካማ ቤት እንደዚህ ነበር። አልሐምዱሊላህ አሁን ደግሞ ይኸው ደህና አሳመራችሁ። ከአላህ ጋር ደግሞ እናንተ አላህ መጀመሪያ እናመሰግናለን። እናንተ ደግሞ ይሄ ያደረጋችሁ ደወለት ስናመሰግና 3 ቤተሰብ ተሳትቶናል፣ ደስ ብለናል። አልሐምዱሊላህ ወሰራና አላህ ደግሞ ደህና ይኸው እንደምታዩ ደስ ብለናል። መኝታ ቤት፣ ዕቃ ቤት፣ ሳሎን ቤት ነው የተሰራልኝ 3 ክፍል ቤት ማለት ነው። ከዛ የበለጠ አልሐምዱሊላህ አላሰብኩትን ነገር አገኘሁ። በፊት ከፍቶኝ የነበረውን አሁን ደስ እያለኝ ነው። አልሐምዱሊላህ በረካ ይሁን አመሰግናለሁ እያልኩኝ ደግሞ እርሜም ያበድረን ኢንሻአላህ ሰውም ደህና ይሁን እንደዛ እያልኩኝ አመሰግናለሁ። ሚኒስቴር መስሪያ ቤቱ የሰው ህይወት ጠባቂ ነው። አንደኛ እኛ ወንዝ ዳር ያለን ሰዎች ነን። 24 ሰዓት እኛን ተገናርጉ 24 ሰዓት ለኛ የሚለፋ ድጋሚ አሁን ደግሞ ድሉ ለአቅመ ደካማ እንደዚህ አይነት ነገር ሲያመጣ አጠቃላይ መንግስት እናመሰግናለን። አዲስ ነው ለኛ ማለት ነው። እንደዚህ እዚህ አካባቢ በፊት የተለመደ አይደለም እና ሀብል እንደዚህ አይነት 10 ቤት 10 አቅመ ደካማ አንድ ጊዜ ሲነሳል አቅም እንደተቀላለ ነው። አሁን ሰው እንደዚህ የሆነ ሰው መንገድ ላይ ሲታይ በጣም መጥፎ ነው። ግን እንደዚህ ተነስቶ እንደዚህ አይነት ህንጻ ውስጥ ገብቶ ሲታይ ደግሞ በጣም እርካታ ነው። ለብዙ እንትን አለ ሰው ልጅ እንደዚህ አይነት አዛውንት የሚይዛቸው የሌላ መጦሪያ የሌላቸው እንደዚህ ሲታይ ደስታ አይችልም። በጣም ከአቅም በላይ የሆነ ደስታ ነው ያለን። መኖሪያ ቤቶቹ በአፋር ክልል በዞን 1 ዱብቲ ወረዳ፣ በዞን 3 አሚበራ ወረዳ፣ በወረርና በአዋሽ ከተማ የተሰሩ ናቸው። በአጠቃላይ 16 ዘመናዊ ቤቶች ሲሆኑ ከ62 ሚሊዮን 600 ሺህ ብር በላይ በሆነ ወጪ ተገንብተዋል። እንግዲህ የነዚህ ቤቶች መሰራት ትልቁ ጥቅሙ አቅመ ደካማ የሆኑ እናቶቻችን፣ እህቶቻችን፣ ቤተሰብ የሌላቸው ልጆች ጨምራሉ። ባዘው አካል ጉዳተኛ የሆኑ ወገኖችም አሉ። በተለያየ ችግር ምክንያት የሚገኙ ሰዎች በዚህ ደረጃ ላይ የተሻለ ቤት ቢያገኙ የተሻለ ህይወት መምራት ይችላሉ የሚል ታሳቢ አድርገን ሰራ ነው። እንደምታዩት በጣም ያምራል። ወደ 2 መኝታ ክፍል አለው። በቂ ቤተሰብ ደረጃ የሚበቃ ቤቶች አሉት ማለት ነው። 16ቱም ቤቶች ወደ 62.5 ሚሊዮን ብር ያወጣንበት። ይሄንን ስንሰራ ብሩ አዋጪ ሆኖ ሳይሆን ተቋራጩንም በዚሁ ለመመስገን ያስፈልጋል። ሀጂ ሀቢብ የሚባል ኮንትራክተር ነው። እሱም ያለምንም ትርፍ በማገዝ ስራዎቹን በራስ ኃይል የሰራናቸው ስራዎች ናቸው። አሁን ከጀርባችን የምናየው ቤቶች ለነዚህ አቅመ ደካማ ለሆኑ ወገኖቻችን የሚሆን ቤቶች ደግሞ ስታንዳርድ አውጥተን ብንሰራ የምን ነገር ከተስማማ በኋላ 16 ቤቶች በክልሉ ለመስራት ተስማማን። ከ16ቱ 10ን ነው እዚህ ጋር የምናያቸው ናቸው። እነዚህ 10 ቤቶች 2 ክፍል ያላቸው የራሳቸው መጸዳጃ ቤት ያላቸው እንደምታዩት በጣም ውብ የሆነ ስታንዳርዱን የጠበቀ በወረዳ ደረጃ የምታምር ከተማ የሚባል ደረጃ መስራችን ይላል። ዱብቲ ላይ 3 ሰርተናል። አዋሽ ላይ 3 ሰርተናል። ጠቅላላ 16 ቤቶችን ሰርተናል ማለት ነው። ሚኒስቴር መስሪያ ቤቱ ማህበራዊ ኃላፊነቱን በተግባር መወጣቱ በመተጋገዝ ማህበረሰባዊ ኃላፊነትን ከመወጣት ባለፈም ደካማ ዜጎችን በዘላቂነት መታደግ እንደሚቻል ትልቅ ማሳያ ሆኗል። ነዋሪዎቹም ቢሆኑ እንዲህ ያለ ዘመናዊና ደረጃውን የጠበቀ መኖሪያ ቤት በራሳቸው አቅም ሊገነቡ እንደማይችሉ ይናገራሉ። አልሐምዱሊላህ 3 ክፍል ተሰርቶናል። ሳሎንም 2 መኝታ ክፍልም ሽንት ቤትም ተሰርቶልናል። በደም የተሻለ መልኩ ተሰርቷል። አልሐምዱሊላህ ዛሬ እንደምታየው ክልል በረጀንት መጥቶ ራሱን ኮልፊስተን በጣም ደስ አለ። ወያኔ ቤት ለመስራት አቅምም አልነበረም። ቤት አሁን ለመስራት እንኳን ግንብ ቤት ለመስራት ከወያኔም መስራቱ ይከብዳል። አሁን ሰዓት 1 ሚሊዮን ይፈጃል። እንኳን ግንብ እንጨት ቤት 1 ሚሊዮን በታች አይሰራም እና አቅምም አልነበረም እና አልሐምዱሊላህ መንግስታችን ሰርቶናልናል። በጣም እናመሰግናለን። ዱዓ አረግንኛ አላህ ደረሰልን እንጂ አላህ በእነሱ እጅ ያሰሩልን። እኛ አላሰብነው አላህ ነው። አላህ ደረሰልን። ዱዓ ነው። እኛማ እንኳን ብሎኬት ቤት መስራት ምንም አንችልም። ምንም የለንም። አስቤም አልሜም አላቅም እና የመንግስታችን የደሃ እንባ አባይ ስለሆነ አላህ ክብሩን ይክፈለን እንላለን። ኢንሻአላህ ለህፃናት አመቺ አይደለም የነበረው
ቀብር ነው ይሄ ቀብር ነው ይሄ እንትን ነው ባሌም እዛ የቀብር ጉድጓድ ውስጥ ነው ድንገት ያረፈብኝ እና ይሄን ደግሞ መተው የፌደራል የክልል የከንቲባ የቀበሌ ኃላፊዎች እነዚህን ህይወት ልጆች እንታደጋቸው ብለው ለዚህ ሰላበቁኝ ክብር ይገባቸዋል። ምን አቅማለኝ ምንም አቅም አልነበረኝም ደሞዜም አይፈቅድም ያን ጊዜ ምኖረኝም ደግሞ በፍጹም አቅም የለኝም። ያ የሚያገኘው ደሞዜ ትንሽ ስለሆነ ከአፍ ወደ ጎሮሮ ነው ከልጆቼ ጋር ነው በቃ በዚህ አልቻልኩም እስከዛሬ ድረስ። ይሄ ቤት መሰላቅ ለኛ አልነበረም። አልহামዱሊላህ ለኛ ሁሉ የታሰበ አላህ እናንተ አስቦ እንደዚህ ሰራችሁ ለአላህ ምስጋና ይገባል። እናንተ ብሩኬት ቤት ልሰራ ቀርቷል ኩሽ እኮ ነው ምንም ነገር እንትን የለብኝም ነበር የለማ ምንም የለኝም ደሞዝ የለም ምን የለም። ሴቶች ልጆች ናቸው ሴቶች ልጆች ዳርኩኝ ገሪዳ ያለው መቼም ሴት ነው ተባሉ ነው አልহামዱሊላህ ብዬ ነበር። እንኳን ይሄንን ልሰራ ቀርቶ አላህ ተላኛው ጌታ አዞረልኝ እንጂ ልሰራ እኔ በበኩሌ ልሰራ አልችልም ነበር። እና ባለቤቴ ሽማግሌ ነው ያችን ዋርዲያ ነገር እንደዚህ ያረጋ ነው ዙ ዋርዲያ ነው ዙ አልহামዱሊላህ ለኔ ቤት መስራት ቀርቶ ዛሬ የምታውት ነው ቤት እንኳን ቀርቶ አሁን በፊትም ሰራ አይመስለኝም ነበር ጭራሽ። አላሰብነው ነገር ተቃጠለ ደም አላሰብነው ነገር ቤቱ ተተካ። ይሄ ብቻ ነው የኛ መስጋና እንጂ ቤቱን መስራት እንኳን ልብ አላረግንበትም። ለምን ማይቻል ነገር ነው። በቃ ይኸው ተመስገን ቤት አገኘው ከዚህ በላይ ምን ፈልጋለሁ? እግዚአብሔር እናንተንም ኢትዮጵያን አገሪቷን ሰላም ታድርጉ ጤና ይስጣችሁ። አዎ እቺ ሀገር ሰላም ትሁን ሰላም ጤና ያገኝ አገሪቷ። 230 ሺህ በላይ የሚሆኑ ዜጎችን ከጎርፍ መፈናቀል የቀነሰ ሲሆን 200 ሺህ አካባቢ ያለው በጠቅላላ በአዋሽ ውስጥ ያለው ከላይ ከጊንጪ ጀምሮ እስከ አፋም ድረስ ያለው ቦታዎች ላይ 205 ሺህ ዜጎች ይፈናቀሉ የነበሩን ሳይፈናቀሉ በቦታቸው እንዲቆዩ ማድረግ ችለናል። ትልቅ ትርጉም አለው ለኛ። ወደ 70 ሺህ የሚሆን ሄክታር መሬት ወደ ልማት መጥቷል። ድሮ በጎርፍ ነበር የሚወሰድ አይታረስም ነበር። አሁን ወደ ምርት መጥቷል። ስለዚህ ሰዎች እርሻቸውን አርሳሉ ቦታው ላይ ይቀመጣሉ ችግር ሳይኖርም በዚህ ደረጃ ተሻለ ህይወት ይኖራሉ ማለት ነው። ሰው በአጠቃላይ ካየ ነው ውሃ ባለበት አካባቢ በረከት አለ። ጎርፍ አደጋ አይደለም። ጎርፍን የተከላከለ ሰዎቻችን በተለያየ ምክንያት ሲጎዱ የነበሩ ሰዎችን በዚህ እናደርጋለን። በነገራችን ላይ እዚህ ውስጥ ያሉ ሰዎች በብዛት በአንድም በሌላ መንገድ ከውሃ ጋር በተገናኘ ነው ችግር ሲያጋጥማቸው የነበረው ማለት ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የበጎ ፍቃድ አገልግሎት ተግባር ውጤት እያስመዘገበ መሆኑን የገለጹት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ሚኒስቴር መስሪያ ቤቱ ይህን መሰል ተግባር ሲያከናውን የመጀመሪያው እንዳልሆነና ከዚህ ቀደምም በተለያዩ የሀገሪቱ ክፍሎች ተመሳሳይ ድጋፎችን ማድረጉን አስታውሰዋል። ሚኒስቴር መስሪያ ቤቶች ኢትዮጵያ ውስጥ በተቻለ መጠን አሻራችንን ማስቀመጥ ብንችል በጣም መልካም ይሆናል። ከወጣ ሚኒስቴራችን ስለ ክረምት በጎ አድራጎት ሲያስጀምሩ ሁሉም ሰው በተለያየ ቦታ ላይ ድርሻውን ቢወጣ የሚል አመለካከት አስተሳሰብ ነበራቸው መጀመሪያን ሲያስጀምሩ ማለት ነው። ከዚህ በመነሳት ነው የዛሬ 3 ዓመት ጎንደር ላይ ጀመርነው። እኛ ጎንደር ላይ በተመሳሳይ ሰርተናል። አምና አማራ ክልል ኦሮሚያ ክልል ሞጆና ዱቃ አካባቢ ሰርተናል። ዘንድሮ ደግሞ አፋር ላይ ሰራነው ማለት ነው። ፕሮጀክቱ ከተረፈን ሳይሆን ካለን ለወገኖቻችን በሚል መንፈስ የተከናወነ ነው ያሉት ሚኒስትሩ ተደምረን በመስራት በርካታ ዜጎችን መደገፍ እንደሚቻል ይህ ፕሮጀክት ትልቅ ማሳያ ነው ብለዋል። ከመንግስት በጀት አይደለም በጥቅሉ ለመናገር ይሄን ያወጣል። ከተለያዩ የልማት አጋሮች ገንዘቡን ከዚህም ሰብስበን ነው እንደዚህ ኮንትሪቢዩት የምናደርግ። ሀብት ብዙ ቦታ አለ። የሚሸጡ ብረታ ብረቶች አሉ፣ የሚወገዱ ንብረቶች አሉ፣ ቁሳቁሶች አሉ። ክፍለ ሀገር ያሉ ተቋማት የሚፈልጓቸው በየወረዳው ያሉ ተቋማት ይፈልጉ እናቶቻችን በየቦታ ያሉት የሚፈልጉትን ጉዳዮች አይቲን ከተቋማት መውሰድ ይቻላል። እኛ በዛ ደረጃ ላይ እንሰራለን። እንግዲህ ከዚህ ባሻገር ከማህበራዊ ልማቱ ባሻገር እዚህ አካባቢ በየጊዜው በጎርፍ የሚጠቃ አካባቢ ነው። ከፍተኛ የጎርፍ ችግር ያለበት ማህበረሰቡን ብታናገሩት አካባቢ ባለፈው አመት ያለ ምንም ጎርፍ ችግር እርሻቸውን ሲያከናውኑ ቆይቷል። ድሮ ቢሆን አሚባራ እዚህ አካባቢ እስከ ገዋኔ ድረስ ያለው በሙሉ ሰዎች የሚፈናቀሉበት ከባድ የጎርፍ አደጋ የነበረበት በየአመቱ ጩኸት የነበረበት በሚዲያ የምታዩት የጎርፍ ችግር በአዋሽ ሰው ተጎዳ፣ ሰው ተፈናቀለ፣ ሰዎች አለቁ የሚል ወሬ የምንሰማበት ጊዜ ነበር ድሮ። ባለፉት 3 ዓመት ይሄን ታሪክ አድርገናል። የተለየ ነገር ኖሮ አይደለም። በጋ ላይ የመጣን ባለ ማሽን ከሰዎች ጋር በመሆን የወንዝ አመራር ስራ እንሰራለን። ሰዎች እንዳይፈናቀሉ፣ ሰዎች በቦታቸው እንዲቆዩ፣ እርሻቸውን እንዲያለሙ፣ ስራቸውን እንዲሰሩ ለማድረግ
የሰራናቸው ስራዎችም ከመደበኛ ስራችን ጎን ለጎን ያሳካናቸው ናቸው ማለት ነው። የውሃና ኢነርጂ ሚኒስቴር በአፋር ክልል ያሳረፈው ይህ የበጎነት አሻራ ተቋማት ከተለመደው መደበኛ ስራቸው ባሻገር ለወገናቸው መድረስ እንደሚችሉ ያስመሰከረና ለሌሎችም የመንግስትና የግል ተቋማት ትልቅ ማህበራዊ ትምህርት የሚሰጥ ተግባር ነው። ፌዴራል ተቋማት በፌዴራል ደረጃ ብቻ ተወሰነ መቀበል ሳይሆን በሁሉም አካባቢ ሄደን በምንችለው ያህል የግድ በዚህ ደረጃ ላይ ቢላ ላይ ሆነ ይችላል እገዛ ብናደርግ ብናግዝ አሻራ ብናስቀምጥ ትርጉም አለው። ኢትዮጵያውያን አብሮ መቆም የመተጋገዝ ባህላችን እኛ በማንኛውም ጊዜ ስለዚህ ቤቶች ሲታዩ ውሃና ኢነርጂ ሚኒስትሪ በወረር የሰራ ቤት ይባላል ማለት ነው። አፋር ላይ ድርሻ አለ፣ አፋር ላይ አሻራ አለ። ሌላ ጊዜ ደግሞ ድሮ ቢያጋጥመን ሶማሌ ክልል ላይ፣ ጋምቤላ ላይ፣ ቤኒሻንጉል ላይ፣ ሐረሪ ላይ፣ ትግራይ ላይ እያል ሁሉም ቦታ ላይ ተቋማት በዛ ብንሄድ አይ ቲንክ እሱን ያጠናክራል፣ ልዩ ትርጉም ይሰጣል ማለት ነው። እንደ ቤተሰብ እዚህ ጋር ሰዎች አሉ የሚለውንም ኢምፕሊኬሽን ያመጣል።